ይህ አደገኛው የሀገራችን ቦታ ነው። አዲስ አበባ በቀን የምናውቃት ውብና ስራ የበዛባት ከተማ ናት። ነገር ግን ፀሐይ ጥልቅና ጨለማው ሲገዛ በዚህ ከተማ ውስጥ የራሱ ግን የራሱ መልክ ያለው አንድ ስፍራ አለ። ብዙዎቹ በስም ብቻ የሚያውቁት፣ አንዳንዶች ኤምፐር፣ ሌሎቹ ደግሞ የኑሮ አማራጭ ያደረጉት ሰፈር ቼቼንያ። ብዙዎቹ በዚህ የሚመጡት ለመዝናኛ ቢሆንም ለብዙ ሴቶች ግን ይህ ቦታ ቢሯቸው ነው። በደመቁ መብራቶች ስር የሚቆሙ እነዚህ ሴቶች ጀርባ በሺ የሚቆጠር ያልተነገሩ ችግሮች አሉ። እያንዳንዶቻቸው ከገጠር መጥተው የተሻለ ሕይወት ፍለጋ መጥተው መንገድ የሳቱ ናቸው። ሌሎቹ ደግሞ ቤተሰብ ለማስተዳደር ሲሉ ራሳቸውን ለጨለማ አሳልፈው የሰጡ ናቸው። ቼቼንያ ውስጥ ፍቅር አይሸጥም፣ የሚሸጠው ጊዜና አካል ብቻ ነው። በብርድና በጭጋግ ተሸፍነው መንገድ ዳር የቆሙ እነዚህ ሴቶች ስታዩ የሚያብረቀርቀው የክለብ መብራት የሸፈነው ብዙ የቆሰለ ህይወት አለ። ብዙዎቹ እዚህ የሚቆሙት ምርጫ ኑሯቸው አይደለም፣ አማራጭ አጥተው ነው። ከእያንዳንዱ ድርድር ጀርባ የሚራብ ልጅ አለ፣ የታመመ ወላጅ ወይም ደግሞ የተሰበረ ተስፋ አለ። በሰው ሀገር ቼቼንያ በጦርነት ታወቃለች። እዚህ አዲስ አበባ ግን በየመንገድ ዳር በቆሙ ሴቶች ላይ ኑሮ ጦርነት ይታያል። ሌሊት 6 ሰዓት አዲስ አበባ በከፊል ተኝታለች፣ በከፊል ግን ገና እየነቃች ነው። ከዚህ ቼቼንያ ተብሎ በሚጠራው ሰፈር የገንዘብና የስሜት ልውውጥ በግልጽ ይካሄዳል። ከመጠጥ ቤቶች የሚወጣው ድምፅ፣ በየመንገዱ ግራና ቀኝ ቆሙ እና በመኪና መስኮት የሚደረገው ድርድር ይህ የአዲስ አበባ ላኛው ገጽታ ነው። አዲስ አበባ ውስጥ የገንዘብ ኖቶች በብዛት የሚበተኑበትና ህይወት በደቂቃዎች ድርድር የሚወሰንበት የብዙዎች መደበቂያ የሆነው ስፍረት እንደሆነ ያውቃሉ። ቼቼንያ ይህ ስም ለብዙዎቹ የመዝናኛ ማዕከል ነው፣ ለሌሎቹ ደግሞ የጭንቅ መውጫ ነው። በናይት ክለቦች ታጨቆ በሴት አዳሪዎች የሚታወቀው ይህ ሰፈር እውነተኛ ገጽታ ምንድነው? ቼቼንያ ይህ ስም የመጣው ከሩቅ ሀገር ጦርነት ቢሆንም ዛሬ በአዲስ አበባ ጎዳናዎች ሌላ ጦርነትን ይወክላል። በዚህ ሰፈር የሀገሪቱ ሁሉም ጽንፎች ይገኛሉ። በአንድ በኩል ከጦርነት ቀጠና ከክፍለ ሀገር የተፈናቀሉ ናቸው። ሰላም ፍለጋ መጥተው የከተማዋን ብርድና የኑሮ ውድነት መቋቋም ያቃታቸው ወጣቶች ናቸው። ቤታቸው ፈርሶባቸው፣ ቤተሰቦቻቸው ተበትነው፣ በጦርነቱ ምክንያት የተስፋ ደጃቸው ተዘግቶባቸው አማራጭ ሲያጡ የገዛ አካላቸውን ለሽያጭ ያቀረቡ ናቸው። በሌላ በኩል ደግሞ እድሜያቸው የገፉ እናቶች ሳይቀሩ በብር ተቆራምደው መንገድ ዳር ቆመው ታያላችሁ። እነዚህ ጀግና ሴቶች ልጆቻቸውን ለማሳደግና የታመመ ቤተሰባቸውን ለመርዳት ክብርና ሕመም ዋጣ አድርገው በዚህ ጎዳና ውስጥ ይቆማሉ። የሚያሳዝነው ግን እነዚህ ሴቶች በብርድና በስጋት የሚቆሙበት በዚህ ጎዳና ላይ በመንግስት ባለስልጣናትና ባለሀብቶች ዘመናዊ መኪኖች ይከንፋሉ። ፖለቲካው ጦርነቱን ህዝቡን ሲያደህይ፣ የተወሰኑት ግን በዚህ ሁኔታ ምስቅልቅል ውስጥ በቅንጦት ይኖራሉ። የህዝብ ባህልና የጎዳና ስቃይ ባልታየባቸው ባለስልጣናት መኪና ውስጥ የሚደረገው ድርድር ደግሞ የቼቼንያን ጭካኔ ይበልጥ ያጎለዋል። የፖለቲካ ውሳኔ ጦርነቱን ሲወልድ ያ ጦርነት ደግሞ እህቶቻችን ለስቃይና ለጎዳና ያርጓቸዋል። ይህ ቦታ በከተማ ውስጥ በርካታ የሴት አዳሪዎች የሚገኙበት የሌሊት ህይወት የሚበዛበት ስፍራ እንደሆነ ይታወቃል። ዛሬ እዚህ ቦታ ሆኜ ይህን ቪዲዮ እንድሰራ ያስገደደ ዋነኛ ምክንያት ግን ሌላ ነው። ከክፍለ ሀገር የተለያዩ ህልሞችን ሰንቀው የተሻለ ህይወት ፍለጋ ወደ አዲስ አበባ የሚመጡ እህቶቻችን ሊያጋጥሟቸው የሚችሉ ፈተናዎች እንድንወያይበት አስቀድሞ ጥንቃቄ እንዲያደርጉ ለመጠቆም ያክል ነው። ውድ እህቶቼ ሆይ አዲስ አበባ የስራ የእድገትና የስኬት ከተማ ናት። ነገር ግን ህልማችሁ ይዛችሁ ስትመጡ ጥንቃቄ ካላደረጋችሁ ህልማችሁን የምትቀማና ህይወታችሁን የምታመሰቃቅል ከተማ ልትሆን ትችላለች። እዚህ ቼቼንያ አካባቢ የምናያቸው ብዙ እህቶቻችን መጀመሪያ ወደዚህ መጥፎና አሰቃቂ ቦታ መግባት ፈልገው እንዳልሆነ ግልጽ ነው። ነገር ግን በጥንቃቄ ጉድለትና በተንኮለኛ ደላሎች ምክንያት ወደዚህ አስቀያሚና መጥፎ ቦታ ገብተዋል። ከክፍለ ሀገር ስትነሱ አዲስ አበባ ሄጄ ጥፍሬን ተቀብቼ በየክለቡ እዝናናለሁ የሚል የቅዠት ህልም ሊኖራችሁ ይችላል። ነገር ግን እውነታው ይህ ነው። በሌሊት 6 ሰዓት በብርድ ያቆረቆሩ የራስን አካል ለገቢ አቅርቦ መቆም መጨረሻው ሞት፣ በሽታና የህሊና ጸጸት ብቻ ነው። ይህ ህይወት አንዴ ከገቡበት በቀላል የማይገላገሉት ረገረግ ነው። ስለዚህ ባካችሁ ከመምጣታችሁ በፊት እውነታውን እወቁና ጥንቃቄ እንድታደርጉ ይህን ቪዲዮ እሰራላችኋለሁ። ሰብስክራይብ እና ላይክ ያደረጋችሁ አሁንም አብራችሁ ይቆዩ። አብዛኛውን የከተማ ነዋሪ በሰላም ተኝቶ በህልም ዓለም ውስጥ በሚገኝበት በዚህ በሌሊት 6 ሰዓት ላይ እዚህ ቼቼንያ ውስጥ ግን የተለያዩ ክለቦች የተለያየ ህይወት ይጀምራሉ። ቼቼንያ ውስጥ የተለየ ህይወት አለ። ቼቼንያ የተለየ ነገር ይሸጣል። ቼቼንያ ገንዘብ ብቻ፣ ቼቼንያ ፍቅር የለም። የተለያዩ አሰቃቂና ዘግናኝ ነገሮች አሉ። የሰው ልጆችን በራቁታቸው እናያለን። ሴቶች ሲንገላቱና ሲወረወሩ ሲደበደቡ እናያለን። በተለያዩ የህግ አካላት ሲባረሩ እናያለን። ውድ እህቶቼ ይህን ቪዲዮ እናንተ የሰራችሁ ለወደፊት ጥንቃቄ ነው እንጂ ሌላ ነገር እንዳልሆነ ልታውቁ ፈልጋለሁ። ይህ በቼቼንያ የምናየው ችግር በእኛ ሀገር ያለ ብቻ እንዳይመስላችሁ። በዓለማችን ላይ እንደ ታይላንድ ባሉ ሀገራት የክለብና የሴት አዳሪነት ህይወት በሰፊው ይሰራል። ነገር ግን በዚህ የሚያብረቀርቁ መብራቶች ጀርባ ያሉ የሴቶች ታሪክ በጣም አሰቃቂ ነው። ወደ ዓለማችን ትልቁ የሌሊት የወሲብ ንግድ ማዕከል ወደምትባለው ታይላንድ ብንሄድ ነገሩ እዚህ ይበልጥ ይገርማል፣ ያስደነግጣልም። በተለይ በዋና ከተማዋ ባንኮክ ውስጥ የሚገኙ የናና ፕላዛ እና ሶያ ካውፖይ የሚባሉ አካባቢዎች እንዲሁም ደግሞ ፓታያ በተባለችው በባህር ዳርቻ ከተማዋ የሚገኙ ታዋቂ ዎኪንግ ስታሪ የዓለማችን የክለቦች የሌሊት ህይወት መናኸሪያ ናቸው። የአሰቃቂና አጸያፊ ቦታ የብዙ ህይወቶቻችን ህይወት አበላሽቷል። በአዲስ አበባ ብቻ ሳይሆን በተለያዩ የሀገራችን ክፍል ተሰራጭቷል። በአዳማ፣ በሐዋሳ፣
በባህር ዳርና በድሬዳዋ እንዲሁም በተለያዩ የሀገራችን ክፍሎች ይገኛል። ከአዲስ አበባ ቀጥሎ የሌሊት ህይወትና የክለብ ኑሮ በከፍተኛ ሁኔታ የሚንቀሳቀስበት ቀዳማዊቷ ከተማ አዳማ ናት። በተለይ ከአዳማ ከተማ ውስጥ ፍራንኮ ተብሎ የሚጠራው ሰፈርና አዲሱ ቦሌ አካባቢ በርካታ የምሽት ክለቦች፣ የባህል ምሽቶች፣ 24 ሰዓት የሚሰሩ መጠጥ ቤቶች አሉ። ከዚህ ቦታ ላይ ከሌሊት 6 ሰዓት በኋላ ሁሉም እህቶቻችን ልክ እንደ ቺቺና ባዶ ራቅታቸው ታያቸዋላችሁ። አዳማ ከተማ ለአዲስ አበባና ሌሎች ከተሞች ምቹ በመሆኗ የተለያዩ ባለሀብቶች ወደ ከተማ ይጎርፋሉ። ቦታው ለብዙ ልጃገረዶች በላሸት ትልቅ ምር ሆኗል። ሁለተኛዋ ከተማ የደቡብ እምብርት ሐዋሳ ናት። በውበቱ የምትታወቀው ሐዋሳ ማታ ማታ ግን ሌላ ገጽታ አላት። በተለይ ፒያሳ ተብሎ በሚጠራው የከተማዋ መሃል እንዲሁም ደግሞ ወደ ሐይቅ ዳርቻ በሚወስዱ መንገዶች የተለያዩ ናይት ክለቦችና ሪዞርቶች አካባቢ የሌሊት የወሲብ ንግድ በሰፊው ይታያል። ወደ ሰሜኑ የሀገራችን ክፍል ደግሞ የቱሪስት መዳረሻዋ ባህር ዳር ከተማ በዚህ ትታወቃለች። በባህር ዳር ከተማ ቀበሌ 11 እና በሌሎች ቦታዎች እንዲህ አይነት ነገር ይታወቃል። በግሮሰሮችና በጭፈራ ቤቶች ይታወቃል። ማታ ማታ በዚህ ሰፈር የሚታየው እንቅስቃሴ እጅግ በጣም ያሳዝናል። የውጭና የሀገር ውስጥ ቱሪስቶች በሚበዙበት በዚህ አካባቢ በርካታ ወጣት ሴቶች ራሳቸውን ለገበያ አቅርበዋል። የተከበራችሁ የሀገሬ ልጆች ሆይ ከዚህ ዘግናኝ ቦታ ሊያስገባችሁ ከሚችሉ መጥፎ ነገሮች በመራቅ ካለፉት ሰዎች ስህተት እንማር። በመላው ዓለም ያላችሁ ወላጆች ደግሞ ነገ የእናንተ ልጆች ሊገቡበት እንደሚችል በማሰብ የተቻለን ጥንቃቄ እናድርግ።